ቀጠሮ ጥሩ ሰዓት ነገር ከሆነ ዙዙ ያው እስካሁን እኔ ስልክ እናንተን ኮሚኒኬት ሳገናኝ ነው የነበረው። ቅድምም ትልቁ አለመግባባት አትሊስት ስልክ የለም ሲል ይሄ አሳዶ ፈልጎ የማገናኘት ነገር ነው ያደረጉት። አንዳንድ ጊዜ እዚህም ጋር ራሱ አሁን ኮሜንት ላይ ምናምን በቃ ብዙ እንትን አለ። አሁን መፍትሄው ምንድን ነው? ወደ መፍትሄ ለመምጣት ነው መደወል። ሁላችሁም እጃችሁ ላይ የአቡ አፍናን ስልክ አላችሁ፣ ደውሉ። እንደኔው ማስገባት ትችላላችሁ፣ መደወል ትችላላችሁ። ስደውለት ሌላ ስልክ እያወራ ነው። ኤኒዌይ እንደኔ መፍትሄ ስለሆነ በፊትም መፍትሄ ላይ ነው ማተኮረው እና የመጀመሪያው ነገ ተስፍሽ ሁላችንም ተገናኝተን ውጭ ጉዳይ ሄደን እነ ሰፊዩም በጊዜ ተኝታችሁ ጠዋት ላይ ሌሊት ተሳፍራችሁ መጣችሁ። እስከዛው እኛ ጠዋትም ቢሆን የመጀመሪያው ጠዋት ላይ እንሄዳለን። ውጭ ጉዳይ ያለውን ነገር ቼክ እናደርጋለን። ከዛ በኋላ ግን እንዳለው እነሱ ቅድም ተስፍሽ ለአቡ አፍናን የሰጠው አሳይመንት የልጅቷን ሁኔታ ሄደው ከህጋዊ ወኪሉ ጋር አብረው ሄዱ። አይ ቲንክ አቡ አፍናን ድጋሚ ቆይ ደውሏል። እሱን ማምጣት እንችላለን። ከዛ ውጭ መፍትሄ ብዬ ማስበው ይሄንን ነው። አቡ አፍናን እሺ አለ በድምፅ ገባለሁ አለች። እሺ አብሽር ግባ። ግባ አሁን እኔ የምልህ ሰፍዩ መሐመድ የሱፍ ነው አህመዲን የሱፍ ነው እንደ ወኪላችሁ ማለት እሱ አሁን ወኪል እንዳልሆነና ከዛ ጉዳይ እንደወጣ የድምፅ መረጃ። እሺ እስቲ አይ የወኪሉ ስም ማን ነው እያለው ነው? አህመዲን የሱፍ ሀሰን ነው። አህመዲን አንዴ ድምፁን ታውቀዋለህ? አዎ ቢቆይም ከሁለት ዓመት አካባቢ ነው የተሰማው። ታውቀዋለህ እንዴ? ይቆይም ነው ያለው። ይቆይ አይደለም ያለ አቧሜራ ቢቆይም ድምፁን አውቀዋለሁ ክፈተው እያለ ነው አለ። አህመዲን ሶፊይ ጋር እኮ አለ። እንገራቸው ቲክቶክ ላይ ከሆነ ሶፊይ እንገራቸው በደንብ እንዲሰማቸው። በቃ ይሰማል። አንተ በእንትንም ስለሆነ አሁን በደንብ በድምፅ ስለሆንክ ይሰማል። ስለዚህ ማን ነው ስሙ? አቡ አፍናን ይሰማል? ይሰማል። እሺ ማን ነው ስሙ? አህመዲን ዩሱፍ። አህመዲን ዩሱፍ። ስለዚህ አሁን ምንድነው መሰለህ የሁሉም ጥያቄ ወኪል እሱ ስለሆነ ያለችበትም ሁኔታ ከእናንተ ኮሚቴዎች ጋር ሆኖ ሄዶ መረጃ ይዞልን ይምጣ። ስለዚህ ለመሄድ 2 ቀንም 3 ቀንም እንዳልከው አድርጉ። እኛም በ2 ቀን 3 ቀን አድርጎ ሰኞ ሁላችንም መልስ ይዘን እንምጣ። እዚሁ ሚዲያ ላይ እንገናኝ። ሰኞ እንገናኝ። ወላሂ ሳሪ አንዱነት ይኸው ለእኔ እሱ ይሄዳል አይሄድም። እሱ ኢትዮጵያ ኤምባሲ ሲደውለት እነሱ ጋር እየሄደ እያገለገለ ስለሆነ ይሄንን እኔ ቃል አልገባም። ሰራ በምችለው ነው በማውቀውና በምችለው ነው። ምክንያቱም ኢትዮጵያ ኤምባሲ ሲደውለት እየሄደ አብሮ ጉዳይ እያስኬደ አሁን የነገርኳቸው ደረጃ ላይ ስለደረሰ ቢያንስ የደረስንበት ደረጃ በነገርኳቸው መሰረት እንትን ማለት እንፈልጋለን። ከዛ በኋላ ያለ ነገር ካለ ቤተሰቦቹ ናቸው እነሱ ናቸው ክልና የሰጡት መጠየቅ ይችላሉ። እነሱ የፈለጉትን ነገር ገብቷል። ካሊድ መደወል ይቻላል። ስልኩ ማግኘት እንችላለን። አሁን ስልኩን እሰጥሃለሁ። ካሊድ እኔ ጋር አለ። በውስጥ ትግሬ አንድ ድምፅ ላሰማ እስኪ። እሱ ምናልባት ድምፅ የሚሰማ ከሆነ እሺ። ወረቀት የሚባል ነገር የለም። ጨርሼ ወጥቻለሁ ከውክልና ውጭ ማለት ነው። አንቺ ደግሞ ማነሽ? ከአሁን ሰዓት ጀምረሽ በቃ ጠይቂ እንዳሲ ነ ይሄ ነው ወኪሉ። ድምፅ እሱ ነው። ሰፍዩ እኔ ጋ ወረቀት የሚባል ነገር የለም። ጨርሼ ወጥቻለሁ ከውክልና ውጭ ማለት ነው። አንቺ ደግሞ ማነሽ? ከአሁን ሰዓት ጀምረሽ በቃ ጠይቂ እንዳሲ ነ እንዴት ነው? ሰላም ነው? ይሄ ነው ሰውየው ራሱ። ስለዚህ መረጃ ልንገር፣ እኔ እስኪ ንገር ልንገራችሁ። ይሄ መረጃ ማለት ደጋግመን አንድ መልካም የሆነች ወዳጃችን ጠበቃ አግኝታ ጉዳዩ ኬዙ ምን እንደሆነ
ለመጠየቅ ስልክ አግኝተን ደውልለት ተብላ ደወለችለት። ስትደውልለት ሞልጮን የዘጋባት እንደሰማሁ። አንቺ ማነሽ? ኖ አይ ልንረዳችሁ ነው፣ ጠበቃ አግኝተን ነበረ እንደዚህ ማነሽ? አንቺ የሚመለከተኝ ነገር የለም የውክልና ወረቀት ብቻ ነው ያለኝ አይመለከትሽም ብሎ መጀመሪያ ተሳደበ። ድጋሚ ደወለችለት። እሷ መጣ ማውራት ትችላለች፣ ልትነግረን ትችላለች። በዛ ተስፋዬ የአቡ አሚራ ጥያቄ እኮ ሰውየው የወኪሉ ድምፅ ነው ወይ ነው። አሁን ዝም ብሎ ሌላ ዝም ብሎ ሰንባዲ እንዳይሆን ነው። አቡ አፍናን እስቲ ድምፁ የምትለየው ከሆነ ይሄ ነው ወይ? እስቲ አቡ አሚራ አንዴ ድምፁን ድጋሚ ያሰማል። ቆይ አንዴ ስማና የወኪሉ ድምፅ መሆኑን አንዴ ቼክ አድርግልን። አቡን እኮ ደወልን ያልኩ ያለው እኛው ጋር እኮ ነው እንደዛ ደወለችው እኮ ገባኝ። ድምፁን እናረጋግጥ ነው እኮ ምን አቅጣጫ እንዳያስተን። እሺ አንዴ አቡ አሚራ አንዴ ድምፁን አሰማ። እንዴት ነው? ሰላም ነው? ምን ነበረ ጉዳዩ? ከቲም ሌላ ተስፋ ያደርግ የሰጠሽ ምን ፍለጋ ነው? በእኛ በኩል ያለው እኮ ጨርሰን የመንግስቱ ጉዳይ ነው ያለው። ስለዚህ አይሰማ በምንድን ነው? በዋትሳፕ ልኮላቸው ነው? በምንድን ነው? አቡ አሚራ ዋትሳፕ ነው እኔ እና እኮ እየነገርኳችሁ ነው። እኔ ስልክ ለልጅቷ ሰጠዋት፣ እሷ ደግሞ በዋትሳፕ ደወለችለት፣ ሞልጮ ሰድቦ ዘጋባት እያልኳችሁ ነው። ይኸው በቃ ለአቡ አፍናን ላኩለት እኮ ድምፁን። አቡ አፍናን ልኬልሃለሁ ዋትሳፕ ላይ። አቡ አፍናን ዋትሳፕ ላይ ልኮልሃል። ድምፁን አዳምጠው። የሰውዬው ሙሀጅሩም የሆነ መረጃ ተስፋዬ ስልኩም ላክለት ከፈለገ ስልኩን ላክለት እና ያኔ ስደውልለት ለእኔ መልሳ ነገረችኝ ነበረ። ጀለሳችን ኦልሬዲ ስልኬ ተሰብሮብኝ ኦልሬዲ ሌላ ስልክ ስለያዝኩ ነው እንጂ እሱንማ ከፍቼ መጀመሪያ ያሰማችሁ ነበር። አይ ሰይፉ ራሱ ነው እያለ ነው። ሰይፉ ልኮ ራሱ መሆኑ እያረጋገጠ ነው። ድምፅ የሱ ነው። የሱ ድምፅ ነው። አቡ አሚራ ሳይለንት ነህ፣ እየተሰማ አይደለም። ሰፊዩ የሱ ነው ብሏል። አቡ አፍናንም የሱ ነው እያለ ነው። ሙሀጅሩ እስኪ ያስገቡትኝ። ሙሀጅሩ ሰላም አለይኩም። እሱ አሁን በተፈለገበት ሰዓት ኤምባሲ ስለሚያመጣው ብዙ ኢሹ አይደለም። ካሊዴ የሄደ ጉዳዩን ስለማስኬድ እነሱ ጋር ቢያንስ አሁን የደረስንበትን ማወቅ ሀቢቢ ኤምባሲ በአስገዳጅነት መልኩ ስቦት ከሚያመጣው ግዴታ በወኪሉ መሰራት ካለበት ለምንድን ነው ወኪል የማይቀየረው? ማለት እሱ ጥላቻ ካለበትና ቀየራለ። ቀላል ነው። አቡ አሚራ እንትናን ሙሀጅሩን አውረውት። ሰላም አለይኩም ይሰማል? ዋሌኩም ሰላም አቡከብሰር፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። አንድ ጠቃሚ ሀሳብ ላንሳላችሁ። ውይይታችሁን እየተከታተልኩት ነበር። ሳውዲን እንደሚያውቅ ሰው እዛ ያሉ ኮሚቴዎችም ሆኑ ኤምባሲው የሚሄዱበት ርቀት በጣም የተገደበ ነው። በተለይ ኮሚቴዎቹ ይህን ማመን እንዳለባችሁ ነው የሚገባኝ። ምክንያቱም ሁሉም እዛ ያለው በኢቃማ ነው የሚኖረው። ስለዚህ ሊሚት አለው። ሰዎቹ ደግሞ በጣም ረጅም ርቀት ሊጓዙ ይችላሉ። እኔ የሚታየኝ ሁለት መፍትሄ ነው። አንደኛው በጎ ፈቃደኛ የሆኑ የህግ ባለሙያዎችን አዋቅሩላት። ለልጅቱ የሚታሰብ ከሆነ ከኢትዮጵያም ውጭ አሉ፣ እዚህ ኢትዮጵያም ውስጥ ያሉ በጎ ፈቃደኛ የህግ ባለሙያዎች አሉ። እነሱን አዋቅሩላቸው። ሁለተኛ ወደ ሚዲያ ጉዳዩን ውሰዱት። በእናንተ ብቻ መፍትሄ የሚያገኝ አልመሰለኝም። የኢትዮጵያ መንግስትም የውጭ ጉዳይም ሆነ የኢትዮጵያ ኤምባሲ በተለይ ሪያድ ያለው የኢትዮጵያ ኤምባሲ ካለበት የስራ ጫና አንጻር የዚችን ልጅ ጉዳይ ምናልባት በወር አንድ ጊዜ በ15 ቀን አንድ ጊዜ ሊሆን ይችላል ቸካፕ የሚያደርገው። እንዲህንን በደንብ ማውራት ያስፈልጋል። ስለዚህ ዲፕሎማሲያዊ ጫና ያስፈልጋል። ምክንያቱም ፕሮሰሱ አልቆ ገንዘቡ ተከፍሏል ከተባለ ልጅቱ ከዛሬ ከነገ ትፈታለች እየተባለ ዋይኖት ለምን እስከ ዛሬ ድረስ ደረሰ? ስለዚህ የኢትዮጵያ መንግስትም እንደ መንግስት የውጭ ጉዳይ ሚኒስቴር በኩል ጣልቃ እንዲገባበት ሁሉም ወደ ሚዲያ ወጥቶ በደንብ ብዙ ሚዲያዎች፣ ትልልቅ ሚዲያዎች
ሚኒስትሪ ሚዲያዎች ሁሉ ተሳትፈውበት የዚህን ጉዳይ ንቅናቄ ካልተደረገ በስተቀር በእርግጠኝነት መነግራችሁ እዛ ባለው ኮሚቴ ብቻ የሚፈጠር ነው። ሌላኛው ወኪሏ ነው። ወኪሏ ቤተሰብ ጋር እንደዚህ እየተጋጨ የሆነ ነገር እያለ ምናልባትም እንደተባለው ገንዘብ ተልኮለትም ከሆነ ወይም እንደዚህ ጉዳዩን ወደ ጥቅም ካዞረው እሱም በትክክል ውክልናውን ይዞ ይፈጽማል የሚል ግምት የለኝም። በኢቃማ የሚኖር ከመሆኑ መታሰብ መቻል አለበት። እዛ ሳውዲ አረቢያ ላይ ያለ ሰው በኢቃማ የሚኖር ሰው እንደ ልቡ ተራምዶ መሄድ አይችልም። ኢቭናስ አምባሳደሩንና ትልልቅ ፖዚሽን ላይ ያሉ ሰዎችን ካልሆነ እታች ያሉት ተራ የኤምባሲ ሰራተኞችን እኮ ፖሊስ ጣቢያም ሲሄዱ የትም ሲሄዱ ምን ያህል እንደሚገለምጧቸው በደንብ እናውቃለን። ለምን ይደባበቃል? በቃ በጣም ነው የሚንቋቸው። በተለይ የሚያጠፉ ዜጎቻችን በሚሰሩት ነውር ምናምን አስታከው ክብር አይሰጧቸውም። ስለዚህ በደንብ ዲፕሎማሲያዊ ጫና እንዲደረግና ልጅቱ እንድትተርፍ በደንብ ሞቅ ያለ ዘመቻ መደረግ መቻል አለበት። ጉዳዩን ከኮሚቴው ባሻገር ኮሚቴው እኮ አሁን ለምሳሌ አቡ አፍናን አላህ ይጠብቃቸው እዛ ያለ ወንድሞች ማድረግ የሚገባቸውን ነገር አደረጉ። እኔ አቡ አፍናን መሐመድ አብዱልረህማን ሲናገር የገባኝ ነገር ምንድን ነው? በቃ የሆነ ሰንበዴ የሚጠብቁ ለምሳሌ ያክል መቼ ነው ብላ ዙዙ ስጠይቀው ኤምባሲው ሲያሳውቀኝ አለ። ኤምባሲውስ መቼ ሄዶ ጠይቆ ነው ለእነሱ የሚያሳውቃቸው? አይታወቅም። በዚህ መካከል ምን ሊፈጠር ይችላል? ምንም ሁላችንም የምንገምተው የምንጠረጥረው ልጅቷ ዲፕሬሽን ውስጥ ገብታ ምናምን እንደው አላህ ይጠብቃት እንጂ አእምሮዋን ከሳተች በኋላ ስለ ቤተሰቦቿ ምንድን ነው የምትጠቅመው? የበለጠ ሸክም ልትሆንባቸው ነው። ስለዚህ ኖርማል ሁና ልጅቱ በጤንነቷ እንድትመጣ ለሚፈልገው ስለዚህ ይህንን ማለባበስ ተትቶ ኮሚቴው መሄድ የሚገባውን ርቀት ያክል ሂዷል። ምናልባት ካሊድ ቅድም እየሰማው ነበር። ውጭ ጉዳይ ሚኒስቴር ሂዳችሁ ጠይቃችሁ የምትሰጡትን ምላሽ እንትን ማለት አለባቸው። አንደኛ በጣም በርካታ ዲፕሎማሲያዊ ግንኙነት አላቸው ሳውዲ አረቢያ እና ኢትዮጵያ። በነዛ ዲፕሎማሲያዊ ግንኙነት መካከል ምናልባት የሪያድ ኤምባሲ ይህንን ጉዳይ የሚይዘው ሁለቱ ሀገራት ካላቸው ወቅታዊ ጉዳይ አንጻር ነው። ወቅታዊ ጉዳዩን የሚያበላሽ ወይ የሆነ ነገር መስሎ ከተሰማው ኤምባሲው የተወሰነ ላግ ሊያደርገው ይችላል። እኛ ደግሞ እንደ ሚዲያ እንደ ህዝብ ጫና ፈጥረን ይሄ ጉዳይ የውጭ ጉዳይ ሚኒስቴር መግለጫ ሰጥቶበት ወይ የሆነ ነገር ሆኖ ይች ልጅ ቶሎ መፍትሄ እንድታገኝ ነው። ስሎ ፕሮሰስ በጣም ብዙ ነገሮች፣ እስር ቤት በጣም ከባድ ነው። ይቺ ልጅ ብዙ ነገር ጨርሳ ጫፍ ላይ እኮ ነው የደረሰችው። ስለዚህ ዋይኖት ለምንድን ነው ያልተፈጸመው እስከዛሬ ድረስ? ስለዚህ ይሄ በደንብ ጫና ያስፈልጋል። ጫናው ግን የሀገራችንን ክብር በሚጠብቅ መልኩ የህግ ባለሙያዎች እያገዙት የህግ ባለሙያዎች እየመሩ ዓለም አቀፍ ህግ ምን ይላል፣ ከሳውዲ አንጻር ከኢትዮጵያ ህዝብ ለህዝብ ግንኙነት አገር ለሀገር ግንኙነት አንጻር ምንድን ነው ሊባል የሚገባው የሚሉትን ነገሮች በትክክል አጥንቶ ወደ ሚዲያ ጉዳዩን መውሰድ ካልሆነ በስተቀር ኮሚቴውም አሁን መስራት ድረስ ሂዷል። መስመሩ ላይ ደርሷል። መስመሩ ላይ ደርሷል። መስመር ድረስ እንትን ብሏል። ማንኛውም ኮሚቴ ቆረጥ ብሎ ለመሄድ ለራሱ ይፈራል። ሰውየውስ በእጃ ዙር ቢመጣበት ቢወነጀልስ ኢቃማ ቢበላሽብን የሆነ ነገር ምናምን ይላል እኮ። ስለዚህ ነፃ የሆነ ሰው ከሳውዲ አረቢያ ውጭ የሆነ ሰው የሚያግዝ አንድ ሀይል ሊቋቋምና በደንብ ጫና ሊፈጠር ይገባል። ይሄንን ካላደረጋችሁ ልጅቷን ታስበሏታላችሁ። በተረፈ ለዛ ወንድማችን እዛ ሳዑዲዎች ካሊድ እዛ ሳዑዲዎች ጠበቃዎች እኛ ኬዙን እንይዘዋለን አሉ በነፃ። ከዚህ ውጭ አለ? ከዚህ ውጭ እኮ የለም እኮ እኔ እስከሚገባኝ ያህል ውክልና መስጠትና ይሄ ብቻ ነው ጠየቅ ነው። ሌላ ተሰማ ነው ይሰማኛል። ወንድ አዳምጠው ሙሃጅሬ እዛ ሳዑዲዎች እዛ ሀበሾች ከፈሩም ወይ ራሳችን መኖራችን ሁሉ ነገርም ከፈሩ እሺ እንዳለ ሆኖ ያው ኢቃማም ትክክል ነህ። አብዛኛው በተለይ ኖርማል ኢቃማ ያለው ኢቃማ ሙመየዛ ምናምን ከሌለ ችግር ነው። እሺ እንዳይገቡበት ግን አላህ እድሜና ጤና ይስጣችሁ። እስከዛሬ ላደረጉት እኔ አሁን ምለው ነገር ያለው አሉ ሳዑዲዎች የሆኑ ፌመስ የሆኑ ጠበቃዎች አሉ። እነሱ እኛ ፍቃደኛ ነን ኬዙ እንድንይዘው ፍቃደኛ ነን አሉ። አሲያ ድምፁ አለሽ ክፈቺና አሰሚያችሁ በያ ስልክ ሸላኩልሽ ስልክ ላይ እንዲህ ባሉበት ውክልና ብቻ ነው የሚፈልጉት እኚህ ሰዎች እና የህጉን ወረቀቶች ሌላ ነገር እኮ አልጠየቁም። ብር አልጠየቁም። ምን አልጠየቁም። ምንም አልጠየቁም። አሲያ የላኩልሽ ቮይስ ጠበቃው ያለውን አሰሚያችሁ ለሰዎችን
አንድ ጊዜ ላቋርጥህና የፍርድ ቤቱ ክርክር እኮ አልቆ የፍርድ ቤቱ ክርክር ካለቀ በኋላ ገንዘብ ያስፈልጋል ተብሎ ቆይ አለው ቆይ አንዴ የፍርድ ቤት ክርክር አለ መሀጀር ስለሆንኩ ነው። አብሽር እንግዲህ እኛም ደክመናል። አንዴ ቆየን እንግዲህ አብሽር። ስለ ፍርድ ቤት ክርክር አይደለም ክሎዚንግ ስላለብኝ ነው ስራ ኬዟን እንዲያሰቋት በቃ ለምንድን ነው አንዴ ይቅርታ አቡ አፍናን ክሎዚንግ አለብኝ ስራ እና ልወጣ ነኝ ብሏል እና ኦልሬዲ አሳይመንት ሰጥተነዋል። ካስፈለገ ግሩፕ ላይ ቆይ አንዴ ፕሊስ አንዳንድ ነገር በቃ ማለት የምትፈልጉ እንትን ካላችሁ ደውሉለት። መሐመድ ምንም አላወራም። አቡ አፍናንም ማውራት ፈልጓል። አንድ ሁለት ደግሞ ወንድማችን የጠየቀውን ዶክሜንት እሱንም መጠየቅ ፈልጋለሁ። አፎን እኮ ገባኝ። እንደሱ ከሆነ የምትጠይቁት ልጠይቃችሁ ነው እኮ የምትጠይቁት። እኔ አሁን እኮ በመሀል እኮ እንደሌላ እንትን ነው እየሆንኩት ያለው። የምትጠይቁት ነገር ካለ ለእናንተ ሲሰማ ለእሱ አይሰማም። ለዛ ነው ዲያሎጉን የምደጋግመው። የምትፈልጉኝ ነገር ካለ ልውጣ ወይ? ምክንያቱም ሌላ ሁለቱ ኮንቨርሴሽን ስለጀመሩ ማውራት የምትፈልጉ ሰዎች ካላችሁ የመጨረሻ 2 ጥያቄ ምናምን አድርጉና ሌሎቻችሁ ጥያቄ ካላችሁ ሁላችሁም ኮሚቴ ስልክ አላችሁ፣ ግሩፕ አላችሁ፣ ደውሉና ጠይቁ። እንትን አድርጉ። የመጨረሻ መሐመድ የምትጠይቀው ነገር ካለ ጠይቅ። ካሊዶ አመሰግናለሁ። እኔ ለአቡ አፍናን ይሄ ሁሉ ነገር ተደርጓል፣ እስከ ዛሬ ደክመናል። ለአንዴና ለመጨረሻ በምታምነው ጌታ ይሄንን ወኪል ይዘህ በዚህ በ3 ቀን የሌይላን ድምፅ በቪዲዮ አምጣልን። አቡ አፍናን በቤተሰቦችህ እባክህ ወንድማችን ተለመነን። ሌላው ነገር ለአቡ አፍናን አይደለም፣ ጥያቄ ለሰፍዩ ነው። አቡ አፍናን ይሄንን ብቻ አድርግልን፣ በህይወትህ ይሄንን ብቻ አድርግልን። ከዚህ በላይ እናስቸግርህ። የሌይላን ጉዳይ ጠበቋን ወኪሏን ካገኘ እስር ቤት መሄድ ትችላላችሁ። ወኪሏን ከዚህ በላይ አናስቸግረውም። በድምፅ አንተን እናምናሃለን። ብዙ መረጃ ሰጥተናል። በየቀኑ በፈለግን ቁጥር ትመጣለህ። አንተ ብቻ ነህ ያለው ከኮሚቴዎቹ በቴሌግራም የምታዋራል። ይሄንን ብቻ አድርግልን፣ ተቸገርልን። አቡ አፍናን በአላህ ሰምተሃል? አቡ አፍናን ሰምቻለሁ፣ ግን እውነት ለመናገር እኔ እረዳዋለሁኝ። ወላሂ በደንብ ነው የምረዳው። አነገድር ዙሩፉ ካሊድ በጣም ከማሰብ የተነሳ ነው እና 3 ቀን 4 ቀን የሚለው ጊዜ ትንሽ ይከብዳል። እኔ አሁን ልመለስና አሉ የኔ ስራ ባልደረቦች ኮሚቴዎች አሉ፣ ሊቀመንበር ሰብሳቢዎችም አሉ። እነሱን ላዋራቸውና ወኪሉንም ይዘን ኢትዮጵያ ኤምባሲ ተወካዮችንም አማክረናቸው በስነስርዓት ያለችበትን ሁኔታ ለማወቅ እንግዲህ ጥረት እናደርጋለን። የቀኑን ግን ትንሽ ይከብደኛል። 3 ቀን 4 ቀን ሳምንት ነው ማለት እውነት ለመናገር ስንት ቀን እስኪ ወላሂ ቀን ይከብደኛል። እኔ ጉዳዩን ይዤ ለጓደኞች ለማክር ከሚመለከታቸው አካሎች ጋር ጉዳዩን በደንብ ወስጄ እንነጋገራለን። ይሄ ምንም ችግር የለውም። እንግዲህ ይከብደኛል እውነት ለመናገር። የምትደርስበትን ቀን አሳውቀን እሺ። ለኛ በቃ ይህን እንሻላ አናግሪያቸው እስኪ እንትን የሚበት ሁኔታ እንትን አደርጋለሁ ያደርጋቸዋል። እሺ ሹክረን። ሌላ መሀጀር እና እንትና አላችሁ ጥያቄ? ይኸውልህ ወንድም ካሊድ አሁን እኮ እኔ እንደው ይቅርታ አድርግልኝና አቡ አፍናን መሀጀሩ ድምፅን አስተቀበለ። እሺ እኔ እኮ አቡ አፍናንን አሁን በዚህ ቀን ብላችሁ ጠይቁት። አሁን እንደ ግል ይቻላል። አሁን እሱን እኮ የተጨናነቀው አቡ አፍናንም ሌላው ኮሚቴውም መሄድ እስከሚገባው ርቀት ድረስ ሂዷል። እኔ አሁን እያልኳቸው ያሉት ዲፕሎማሲያዊ ጫና ነው። ታስታውሳላችሁ የብላቴናው መሐመድ ጉዳይ ጅዳ ላይ በጣም በርካታ ጊዜ ተብሎ ጠበቃ ተቀጥሮ ምን ተብሎ መጨረሻ ላይ ዶክተር አብይ ሲሄድ አለ እንዴ እልባት ተሰጥቶት ወደ ሀገሩ የመጣው። እኔ አሁንም የምላችሁ ዲፕሎማሲያዊ ጫና እንዲደረግ መሞከር ካልሆነ በስተቀር ጠበቃም በሉት ምንም በሉት የራሳቸው የሆነ ገደብ አላቸው። ሊያስፈጽሙ አይችሉም። ጊዜ ነው የሚንከባለለው። ለምሳሌ ያክል ጠበቃው ቢሄድ ቀጠሮ ይሰጡታል። አይ ለምን ቀጠሮ ሰጣችሁኝ አሁኑ ነው ፈጽሙልኝ ማለት አይችልም። እነ መሐመድ አብዱረህማንም ኮሚቴውን ቢሄዱ አይ በዚህ ቀን ለምሳሌ የዛሬ ወር ኑ ቢሏቸው የሳውዲ ሕግ ነው የሚታደሩበት። አይ የዛሬ ወር እንዴት ተቀጥሩናላችሁ ብሎ መከራከር አይችሉም። በተባሉት ቀን ነው የሚሄዱት።
ይሄ ደግሞ ጊዜው እየሄደ ሲሄድ ልጅቷ ላይ አፌክት ያደርጋል። ስለዚህ ዲፕሎማሲያዊ ጫና ይደረግ። ዲፕሎማሲያዊ ጫና ሲደረግ ትልልቅ የሚባሉ የመንግስት ኃላፊዎችም በጉዳዩ ትኩረት ይሰጡታል። አሁን እኮ ተለባብሶ ተረስቷል የሌላ ጉዳይ። ስለዚህ እንደገና ማንቀሳቀስ ያስፈልጋል። እንደገና ዲፕሎማሲያዊ ጫና ማድረግ ያስፈልጋል። ዲፕሎማሲያዊ ጫና ሲደረግ እዛ ያለው ኮሚቴም በደንብ በሩ ሜዳው ክፍት ይሆንለታል። ኤምባሲውም ትኩረት ሰጥቶ ለዚህ ጉዳይ ላይ በእርግጥ ትኩረት ሰጥቶ እየሰራ ሊሆን ይችላል። ነገር ግን በእርግጠኝነት በየቀኑ ብዙ አጀንዳዎች ስለሚመጡበት የሌላም ጉዳይ እንደዚህ እንትን ላይ ያደርገው ይችላል። ተመሳሳይ ብዙ ኬሶች አሉ። እኔ በቅርበት ስለማቅ ነው ሪያድ ያለውን ጉዳይ። የህዝቡ ቁጥር በጣም አፌክት ያደርጋቸዋል። ያለው ሰራተኛ በጣም አናሳ ነው። ለምሳሌ ያክል ሌላን ለመጠየቅ ራሱ ፕሮግራም ሊያዝ ቢል አንድ ባለሙያ ሂዶ በ20 ቀን ወይ ምናምን ሊሆን ይችላል እሷን የሚደርሳት። ስለዚህ እኔ የሚታየኝ የዚህን ሁኔታው እንደሚረዳ ሰው እንደ ሚዲያ ሰው በጎን ዲፕሎማሲያዊ ጫና የሚያደርግ በጎ ተጽዕኖ፣ ለምሳሌ ወንድም ካሊድ ነገ ውጭ ጉዳይ ሚኒስቴር እንሄዳለን ብልሃል። በጣም ጥሩ ጅምር ነው። ከዛ ቀጥሎ ደግሞ ውጭ ጉዳይ ሄዳችሁ ምን አገኛችሁ የሚለው ምላሽ ለህዝቡ እያሳወቃችሁ፣ ሌሎችም ሰዎች የህግ ባለሙያዎች፣ ትልልቅ የሚዲያ ሰዎችም እናንተን ጆይን እያደረጓችሁ ጉዳዩን በደንብ እያጋል ነው። ካልሄድን በእርግጠኝነት በቀጠሮ ይችልች በቃ ምንም ነገር እንትን ሳይል ሌላ ችግር ሙሀጅር ረጅም ርቀት ሳትሄድ አጭር ነገር በእኔ በኩል የመጨረሻ፣ ምክንያቱም ልክ እንዳልከው የዲፕሎማሲውን ነገርን በደማቀበት አቡ አፍናንን ማናገር የምፈልገው ነገር አለኝ ፕሊዝ። አንድ ደቂቃ ስጭኝና እንትን እናደርጋለን። እንደ መንገር ትልቁ ለእኔ መፍትሄ በቃ ጊዜንም ሁሉ ነገሬንም መስዋዕት አደርጋለሁ፣ ካስፈለገም ገንዘብም ጭምር መስዋዕት አደርጋለሁ። ሳውዲ እዚህ ውጭ ጉዳይ ከሄድን በኋላ ይሄ ሁሉ 1 ዓመት ሙሉ እየጮህንበት ነው። ሳውዲ ሁሉ እኒህ ቤተሰቦቿ ጋር፣ ምክንያቱም በአካል እዛ ቦታ ላይ መገኘት ዋናው ትልቁ ነገር ልጃችንን ሳንይዝ ወደ ሀገር አንመለስም ቢለው ቤተሰብ በራሱ እንኳን እዛ ኤምባሲ ውስጥ የሚያደርገው ነገር ትልቅ ትኩረት የሚያገኝ ነገር ነው። ይሄ የኢትዮጵያ ኤምባሲ ሄዶ የማድረግ ጉዳይ፣ ይሄንን ረጅም ጊዜ ተነጋግረንባታል። አሁንም ማድረግ አሁን በምትለው ደረጃ በሚገርም ተስፍሽ ያው እዚህ ምስክር አለኝ። የዛሬ ዓመት የኢፌዴሪ ፕሬዚዳንት ሳህለወርቅ በነበሩበት ሰዓት እኛ ጋር ለአፍጥር መጥተው ነበር። የመጀመሪያ እኔና ተስፍሽ የመጀመሪያ የነገርናቸው የሌላን ጉዳይ ኢቨን የማያውቅ ላይ ያለ ሁሉም ሰው ያውቃል። ይሄ ላይ ድረስ ያውቃል። በሚዲያ ደረጃ በደንብ እንትን አድርገነዋል። እንዳልከው አሁንም ሪማይንድ የማድረግ ነገር ምንም ጥያቄ የለው። በቅርብ ጊዜ አዲስ የተሾሙት የውጭ ጉዳይ ሚኒስትሩ ድረስ በቅርብ አሁን አብረን ኮሚቴ ሆነን ዋናው ውጭ ጉዳይ ዋናው ቦታ ላይ ገብተን ለውጭ ጉዳይ ሚኒስትር አስረድተናል። ስለዚህ ደሆል የመጀመሪያው ትልቁ ሂደታችን ቤተሰቡ ይምጣ፣ ፓስፖርት በአጭር ጊዜ እናውጣለት፣ በአስቸኳይ እንዲስተናገዱ ማድረግ እንችላለን። ይሄን አድርገን ይሄ ሌሎች ስራዎቹ እየተካሄደ እንዳላችሁት ሚዲያውም ላይ መናገርም ያለባቸው ነገሮችን በአግባቡ ልጅቷን ሊጎዳት በማይችል መንገድ ይሄን ነገር ተነጋግራችሁ ሳውዲ ያለውን ሕግ እናንተ ስለምታውቁት ያንን ነገር ተደርጎ፣ ምክንያቱም አንዳንድ ጊዜ ፐብሊክ ላይ ስንበት ነው ደግሞ የሚያመጣውን ኢፌክት ደግሞ ኃላፊነት የሚወስድ ሰው ያስፈልጋል። በዛውም አቡ አፍናን አሲያ ጥያቄም አላት። ትንሽ ይቅርታ፣ እኔ ክሎዚንግ ስራ ስላለብኝ ይቅርታ በልኝ። ሁሉንም ያለውን ነገር ለእናንተ አብዴት አደርጋለሁኝ። በተረፈ ያው ያልኳችሁ ነገር ቀጠሮ ቅርብ እንዲሆን አድርጉ። እኔን አፍ በሉኝ ማለች ትንሽ ስራ እንትን እያልኩ ነው። ክሎዚንግ አለብኝ። አንዴ አቡ አፍናን አሲያ 1 ደቂቃ አለኝ እያለች ነው። አቤት አሲያ። አቡ አፍናን ወንድሜ በተደጋጋሚ ኢንፎርሜሽን እየሰማን ያለ ነው ከአንተ ነው። አላህ ጀዛህን ስብሓነሁ ተዓላ ይክፈልህ። እኔ የምፈልገው አቡ አፍናን ፕሊዝ፣ ምክንያቱም እዚህም ውስጥ የኤምባሲ ሰዎች በእርግጠኝነት ይኖራሉ የሚሰሙ ማለት ነው። እኛ ገንዘቡን ከኢትዮጵያ ንግድ ባንክ ወደ ኢትዮጵያ ኤምባሲ ልከናል፣ ደረሰኛለን። ያ የገባውን ብር ከኢትዮጵያ ኤምባሲ ባንክ ራጅሂ ትራንስፈር የተደረገውን ብር 1 ሪሲት እንፈልጋለን። 2 ከባንክ ራጅሂ፣ ምክንያቱም ይህንን ነገር ሪስፖንሲቢሊቲ ወስዶ የፈጸመው ማን ነው? ኤምባሲ ነው። ገንዘቡን የላክነው ለኤምባሲ ነው። የምንጠይቀው ደግሞ የመጀመሪያው ኤምባሲ ነው። ኤምባሲ እዚያ የተቀመጠው ለህዝብ ነው። ከባንክ ራጅሂ ደግሞ ወደ ሟች ልጃቸው ወደ ሞተችው
ቤተሰብ ትራንስፈር የተደረገበትን ይሄን ሁሉ አልፏል የሚባል ነገር አይደለም። አልፏል፣ አዎ ተከፍሏል ተብለናል። አዎ እኛ ግን ኤቪደንስ ደረሰኝ እንፈልጋለን። ይሄንን በደንብ እንድታስቀምጥልኝ እፈልጋለሁኝ። እባክህን እዚህ ውስጥም ያላችሁ ኤምባሲ ላይ የምትሰሩ ከኢትዮጵያ የተላከው በህጋዊ ነው፣ በድብቅ አልተዘዋወረም። በህጋዊ ፍቃድ ወስደን የተላከው ኤክስቼንጁ ዶላር ኤክስቼንጁ እንኳን ምን ያህል ዲፊካልት እንደነበረ አንረሳውም። ምን ያህል ውጣ ውረድ እንዳሳለፉ ኢትዮጵያ ኤምባሲ ማለት ለህዝብ የቆመ ነው። ኤምባሲ ማለት ህጋዊ ነው። የሚሰራው ስራ በሙሉ በህግ ነው። ስለዚህ ኤምባሲ 100% ራይት አላቸው ምንን የመጠየቅ ገንዘቡ ያስተላለፉበት ወደ ባንክ ራጅሂ፣ ከባንክ ራጅሂ ደግሞ ወደ ሟች ቤተሰብ የተላለፈበት እነዚህ ሪሲቶች ዛሬም ሌላ እራሷ አገሯ ብትገባ እማንተው ነው ማወቅ እንፈልጋለን። ገንዘቡ የህዝብ ነው። የመጀመሪያው ወንድም ኻሊድ ከህዝብ ነው የተሰበሰበው፣ የግለሰብ ገንዘብ አይደለም። ህዝቡ ደግሞ ያ ገንዘብ በትክክል ለዛ ቤት መድረሱን ማወቅ እንፈልጋለን። ሁለት አሁን ቅድምም ሲል ነበረ ኦኬ ስለሷ በዚህ በ2 ቀን ውስጥ በ3 ቀን ውስጥ ማወቅ አንችልም ማለት ወኪሉ አልሰራም የሚለውን ድምፁን አሁን የተሳደበበትን የተቆጣበትን አመናጩ የዘጋበትን ሰምቻለሁ። በጆሮዬ ነው የሰማሁት። እኔ ዛሬ ነው ይሄንን የሰማሁት። ወኪሉ እንደማይሰራ ነው የተናገረው። አይሰራም አይደለ? ለውጥ ተደርጎ ኦኬ ወኪል ሌላ ለውጥ ተደርጎ ስለ ሌላ ጉዳይ ያለችበትን 2 ወር ድምጿን አልሰማንም ብለዋል ቤተሰቦች። ያለችበትን ነባራዊ ሁኔታ ኤምባሲ ይሄንን ትዕዛዝ ማዘዝ ይችላል። የህዝብ ጉዳይ ነው። ኢትዮጵያ ላይ እዛ ላይ የተቀመጡት ሪያድ ላይ የተቀመጡት ለህዝብ ነው ኤምባሲዎች። እኛ ደግሞ እንደ ህዝብ ከጎናችሁ ነን እህታችንን ለማትረፍ ብለን ተሰባስበን ዓለም ላይ ያለ ሙስሊም ክርስቲያን ገንዘቡን ያወጣበትን ነገር የተጨረሰን ነገር ኤምባሲ እዚህ ጋር ደርሻለሁ ብሎ እንዲያሳውቀን እንፈልጋለን። እኔ አሁንም ጥያቄ ጉዳዩን የያዘው ኤምባሲ ነው። አሁንም እየጠየቅ ካለሁትኝ ኤምባሲ ነው። ኤምባሲ የቆመው ለህዝብ ነው። ኤምባሲን ያስቀመጠው መንግስት ነው። የመንግስት አካሎች ደግሞ እዛ ውስጥ አሉ። ይሄን ንግግራችንን ይሰማሉ። እዛ ላለው ብዙ መከራ ላይ ላለው እየደረሱ አይደለም። ምክንያቱም ጫና ስለበዛባቸው ኦልሬዲ ኤቭሪቲንግ ጨርሰን ያስረከብናቸውን ግን የት እንደደረሰ እንዲያሳውቁን እንፈልጋለን። እባካችሁ ሌላ የምንሰራውን አዲስ አበባ ላይ ስላለው እሱን እናወራለን። ጠበቃ ስለማረቆሙ ስለምኑ እኛ እናወራለን። እነዚህ 2 ነገሮች ግን በጣም ኢምፖርታንት ናቸው። የሌላ ሁኔታና ገንዘቡ ትራንስፈር የተደረገበትን ወደ ባንክ ራጅሂና ወደ ሟች ቤተሰብ ትራንስፈር የተደረገበትን ደረሰኝ ፕሊዝ። እኛ ከኢትዮጵያ የላክንበት ደረሰኝ አለን። ወዴት የገባበት? ኤምባሲ የገባበት። አመሰግናለሁ። በቃ ግልጽ ነው ካሊድ። ኢንሻላህ ሄዶ አድርጉበት። ኦኬ አሁን እንግዲህ እስካሁን የተነጋገርንበትን ወደ ጓደኞች ውስጥ እየተነጋገረን የሚደረገውን ሁሉ እናደርጋለን። ኢንሻላህ አብሽሩ። ጎበዝ። እሺ ሽኩራን። ተጨማሪ ከቤተሰብ ጋር ያለንም ከነሰፍዩ ጋር ያለውንም ነገር በደንብ እንትን እንዲል ጨርሷል። ዘግቷል፣ ስልኩን ዘግቷል። ተስፍሽ እውነቴን እኮ ነው ወላሂ። እኛ በእኛ በኩል በየግላችን የምንናገረው ነገር ካለ ጠቅልለን የመፍትሄ ሀሳብ ጣል አድርገን እንለያይ። ሌሊት ለእንትና ለዛሂድ እንስጠው። እሱ በውስጥ አወራሃለሁኝ። ሀሳብ ካለህ ተናገር። እዚህ ውስጥ ያላችሁ እህቶቼ ወንድሞቼ፣ አንድ ከመውጣታችሁ በፊት የማስተላልፈው መልእክት ምንድን ነው? ወንድማችን ወንድም ኻሊድ ፋውንዴሽን ሁላችሁም ታውቃላችሁ። ሙስሊም ክርስቲያን በእሱ ተቋም ውስጥ ተጠልለው ስራ እየያዙ እያስተማሯቸው እያሰለጠኗቸው ከጎዳና እየሰበሰቧቸው እናቶች ወላዶች ከነ ህፃናት ከነ ልጆቻቸው እመጫት ሁሉ ነው እሱ ጋር እየበሉ እየጠጡ እዛ ተቋም ውስጥ ተቀምጠው ያሉ። ከዛ ደግሞ ስራ አስገብተው ወደ ስራ ደግሞ ተቋቋሙ በኋላ ደግሞ 3 ወር ሲቀበሉ ከዛ የራሳቸውን ቤት ተከራይተው እየወጡ እየሰራ ያለው ትልልቅ ስራ አለ። አንድ የምንጠይቃችሁ እኔ እንደ አሲያ የምጠይቃችሁ ሙስሊምም ክርስቲያንም እዚህ ውስጥ ያላችሁ የወጣ አንድ ቻሌንጅ አለ። እዛ ቻሌንጅ ላይ ሄዳችሁ ምንድነው የሚለው ቱ ኤፍ ፕሮፐርቲ ነው ወንድም ኻሊድ ፋውንዴሽን እያላችሁ እባካችሁን አስቀምጡለት። ምክንያቱም ቻሌንጁ ለማን ይሰጥ ብለው ስላሉ ይችን ብቻ አድርጉ። ጀዛኩም ላሁ ተዓላ ኸይር። እኔ ከኔ በኩል ያለውን ጨርሻለሁ። ሌላ የምታወሩት ነገር ካለ አሁን እኔ አንድ ሀሳብ አለችኝ ከተፈቀደ።
እናትና አባቷ በስንት ቀን ፓስፖርት ማግኘት ይችላሉ? ወንድም ካሊድ እኔ በ4-5 ቀን ውስጥ ማስወጣት ይችላል። ችግር የለም። በ2 ቀን ውስጥ መውጣት ይችላል። ችግር የለም። ቪዛው ደግሞ ቀላል ነው። እንደኔ ሀሳብ አሁን ቅድም የተነሳው ሀሳብ አለና እናትና አባቷ ወንድም ካሊድ ያነሳው ሀሳብ አለ። እናትና አባቷ እዛው ኤምባሲ ሂደው እንትን ቢሉ ያው ዓለም ያወቀ ህዝብ ያወቀ ጉዳይ ስለሆነ ሲሪየስ አድርገው ይዙታል ብዬ አስባለሁ። ጥሩ ሀሳብ ነው። ይህንን ዛሬ ነገ ሳትሉ ሰፍዩ እናትና አባቱ አዲስ አበባ መጥተው ፓስፖርት አውጡ። ባለፈውም በግሩፕ ላይ እንደዛ ነበር የተነጋገር ነው። ከዛም ማዘር መጡ፣ ፋዘር አልመጡም አላችሁን። ከዛም ተመለሳችሁ። ያው ፎከስ አድርጋችሁ አልያዛችሁትም እና አሁንም በድጋሚ እናትና አባቷን አምጥታችሁ እንትን በሉ፣ ወደዛ የሚሄዱበት መንገድ ይሁን። ረመዳን ሳይገባ ነው መሆን ያለበት መምጣቱ። አሱ ረመዳን ሳይገባ አይደለም ብቻ እኮ አይደለም። አሁን ይሄን በውስጥ እናወራለን ብዬ ነው እኔ ዝም ያልኩት። አንድ ግዴታ ውክልና የተሰጠው ሰው መቀየር አለበት። የመጀመሪያው። 2 ጠበቃ በነፃ እኔ እሰራለሁ ያለ አለ። የሚፈልገው ዶክሜንት አለ። እሱም ዶክሜንት አቡ አፍናንን ጠይቀነዋል ኦልሬዲ። እሺ የምችለውን ያለኝን ዶክሜንት አመጣለሁ ብሏል። ይሄ ወንድማችን እኮ ከስር ተቀምጧል። በነፃ ለአላህ ብዬ አገለግላለሁ ያለ አለ። እዛ አገር ላይ ያለ ጠበቃ ነው። 2 3ኛ ደግሞ እናንተ እዛ ያላችሁ ተሰብስባችሁ አንድ ውጭ ጉዳይ ሚኒስቴር ትሄዳላችሁ። 2ኛው ደግሞ ፓስፖርታቸው አልቆ ተያይዛችሁ መሄድ የምትችሉ ተያይዛችሁ ሳዑዲ ትሄዳላችሁ። ዳን ከዚህ በኋላ ይኸው እነሱ ጠብቁን ይላሉ አይደል? እነሱንም እንጠብቃለን፣ እኛም የምንሰራውን እንሰራለን። አለቀ። እዛ ያለውን ሪያሊቲውን ማወቅ አለብን። ውጭ ጉዳይ ደግሞ ስትሄዱ ብሩ ትራንስፈር የተደረገበትን የመጠየቅ መብት አለን። ምክንያቱም የላካችሁት ብሩን እርጃችሁ ላይ ደረሰኛለ። ይሄ እኮ ህጋዊ ነው፣ ህገ ወጥ አይደለም። የላካችሁት ብር ከዛ ከኤምባሲ የተላለፈበትን ሁለቱንም ደረሰኝ መጠየቅ ትችላላችሁ። ቤተሰብ አብራችሁ ሆናችሁ ከዛ በኩል ያለ ይሰራል። እነሱም የሚጠብቁት ይጠብቁ። ይሄ ነው። አሱ በዚሁ የምታስጠነቅቅልን ምንድን ነው መሰለሽ? ያው በግልጽ ብዙ ነገሮችን ዛሬ በግልጽ ስላወራን ቤተሰቦቿ ምንም ያው እንዳየሽው ነው። ቤት የአላህ ቤት ነው። ቤት እዚህ ምግባቸው ሁሉ ነገራቸውን ተችሎ እኛ ጋር ያርፋሉ። ማረፊያ አለ። ለምሳሌ በእርግጥ ሰፊዩ ችግር የለም ግን ወዲያው ቶሎ የሆነች ነገር ሳያልቅ እንመለሳለን። እዚህ በቃ ያ ልክ ያኔ ለገንዘቡ መሰብሰብ ዶላሩ እስከሚላክ ድረስ 2 ወር ቤት እንደተቀመጡት እስከ ሳውዲ እስከምንሄድ ድረስ ሀገራቸው ያላቸውን አጀንዳ ዘግተው መጥተው መቀመጥ መቻል አለባቸው። ውጭ ጉዳይ ድንገት ሊሆን ይችላል የምንፈልጋቸው። እዚህ ያሉ አምባሳደሮች ድንገት ሊሆን ይችላል፣ ከሰዓት ኖሮ ጠዋት ላይ ኖሮ ይችላል። እንዲህ እያሳደድን ስለሆነ የምናደርገው መቀመጥ መቻል አለባቸው። ትዕግስት የላቸውም። ተነስተው ይሄዳል። በቃ ሁል ጊዜ 1 ዓመት ነው። በነገራችን ላይ ሳውዲ ኒድ ብለን ፕላን ማድረግ ከጀመርን ሰፍዩ ያውቃል። በእጁ አርቅቆ ሁሉ ደብዳቤ ጽፈን ውጭ ጉዳይ ሁሉ ለአምባሳደር ሲራጅ ሁሉ ገብቶለት ይሄ አስቸኳይ ሁሉ ያኔ በፊት ፓስፖርት ቶሎ በማይሰጥበት ጊዜ ሁሉ ያኔ ሁሉ አስፈቅደናል። ግን ምንድነው እንትኑ አልነበረም። ይሄ ፍላጎቱና እንትኑ አልነበረም። ስለዚህ የግድ ይሄ ነገር አስፈላጊ ስለሆነ ሁላችን አሁን ቤተሰቦቿ መጥተው እንደ ማንኛውም ለዚህ ነገር ቁጭ ማለት መቻል አለባቸው። ይህንን አስረግጠሽ ንገሪያቸው። ከስር ከድርም አይቼዋለሁኝ። ሰፍዩም እየሰማህ ነው ያለሁ። አሁን ከዚህ በኋላ እንዲህ ተብለናል፣ እነሱን እየጠበቅን ነው፣ በዚህ ምክንያት ነው የሚባል ነገር የለም። ኦኬ ነገ ከነገ ወዲያ አይደለም፣ ዛሬ ሌሊቱን ጨርሳችሁ ማዘርና ፋዘርን ይዛችኋቸው እዛ ሄዳችሁ አንድ ፓስፖርታቸው አፕ ላይ ይደረጋል። 2 ውጭ ጉዳይ ሚኒስቴር የመጀመሪያው ይኬዳል። ውጭ ጉዳይ ሚኒስቴር ባለፈው አሁን የሰሙት ድምፅ አለ አይደለም? የተላከ ድምፅ እኮ አለ። ምክንያቱም አንዳንዴ ሁሉ ነገር መወራት ስላላስፈለገ ብላችሁ ዝም እንዳላችሁ ነው የተረዳሁትኝ እኔ። ኦኬ ውጭ ጉዳይ ሚኒስቴር በሚካሄድበት ጊዜ 1 ቀን ሊገኝ ይችላል፣ 1 ቀን ላይገኝ ይችላል። ይሄንን ነገር ጨርሰን ምንም ነገር የለም። ውክልና የሚቀየረው ይቀየራል። ምክንያቱም ውክልና ተልኮ የነበረው ከአዲስ አበባ ነው አይደለም? ስለዚህ ከአዲስ አበባ ደግሞ ለሌላ ሰው ውክልና ይሰጣል። የሚሰጠው ሰው አዲስ አበባም ካለ ከአዲስ አበባ አብሮ የሚሄድ ጠበቃ አለ። ለጠበቃው የሚያስፈልጉት ዶክሜንቶች የተጠየቁ አሉ። አቡ አፍናን ይሄንን ከየት ብሎ ሊያመጣልን እንፈልጋለን። አቡ አፍናን ከሌለው ደግሞ እኛ ጠበቃ ስላገኘን ውጭ ጉዳይ ሚኒስትር ይሄንን ነገርና ያቀርቡና ያን እነዛ ዶክሜንቶችን ተገኝቶ ለጠበቃው ይላክለታል። ምክንያቱም ጠበቃው በነፃ ይሄንን ነገር ለመፈጸም ቃል ገብቷል። ኦኬ ሊውጅ ይላህ ነው ያለ፣ ለአላህ ብዬ ነው ይሄንን ማድረገው ነው ያለ። ስለዚህ እናንተ ታግሳችሁ በየቀኑ የሚሰራውን ነገር ወንድም ካሊድም አለ፣ ተስፍሽም አለ፣ አቡ አሚራም አለ። አሁን ሲሪየስ ነው። ኦኬ
እስከ ዛሬ ጠብቁ ጠብቁ እየተባለን ጠብቀናል። አሁንም እነሱንም እንጠብቃለን። እዛም መሰራት ያለበት መሰራት አለበት። ተረጋግታችሁ ይህንን ነው ምለው። ተስፍሽ የምትጨምረው ነገር ካለህ ጨምር። ደህና ሁኑ። በውስጥ እናወራለን። ነገ እንገናኝና በጠዋት ነው እናንተም እኛም በጠዋት እንገናኝ። እዛም ያለውን ነገር ወደ ጠዋት መቅጠራችን በፊት ሰፊዩ የእንትን የምንድን ነው በርዝ ሰርተፍኬት አውጥተዋል እና አላቸው እኮ እሱን እንጨርስ ብላችሁ ነበር። እሱን ምክንያት እንዳታደርጉ። በርዝ ሰርተፍኬቱን ካወጣችሁ ምንም ቀጠሮ አያስፈልጋችሁም። የሚያስፈልጋችሁን ዶክሜንቶች በደንብ በትክክል ያዙና ይዛችሁ ኑ። ነገ ከመጣችሁ ቢያንስ ለአርብ ውጭ ጉዳይ ቀን ሙሉ ያለውን ነገር ለመጨረስ እናደርጋለን። በቃ አብሽሩ። ስለዚህ ይህንን ነገ ተነጋገሩበትና ማንም መቅረት የሌለበት አካል የለም። ከእናንተ ሙሉ ቤተሰብ እንዳለ ይምጡ። በኩልም ደህና ግሩፕ ላይ እንገባለን። እንዲ አሱ አባን ያወራ ነው መሰለኝ ወይ ብሮ። እኔ የምላችሁ ማለት ነው። ሌላው ታች ላላችሁ ሰዎች ግን ማለት ነው ታች ላላችሁ ሰዎች በቃ አያስፈልግም። በቃ ደህና ደሩ ሁላችሁም። ወዳችኋለሁ። ታላ ንያችንን ያውቃል፣ ፍላጎታችንን ያውቃል። ስለዚህ በቃ ይሄንን ነገር አላህ በሰላም እንደጀመርነው ተጋግዘን እንዳደረግነው ንያችንን አይቶ እውነት ከጉድ ያውጣን የምንልበት ሁኔታ ላይ ነው ያለ ነው። የእውነት ግን መልካምነት መስራት በዚህ ልክ ዋጋ የሚያስከፍል ከሆነ የእውነት መልካም ከመስራት ሰው ሊቆጠብ ነው እና የእናንተን ማደግ በሰውቀት ውስጥ የምትፈልጉም ካላችሁ ደግሞ እንግዲህ ፈጣሪ ጨርሶ ይጨርሳችሁ። ሌላ ምንም አይደለም። ጨርሳችሁ። እሺ ሌላው ግን ለሁላችሁም